አንዳንድ ጊዜ እኛና ችግሮቻችን እንተላለፋለን። ሰዎች ኃጢአታችሁን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅርታ ይላል። ለሰዎች ግን ኃጢአታችሁን ይቅር ባትሉ አባታችን ኃጢአታችሁ ይቅር አይላችሁ። በጣም ጥሩ ቃልዎት ያሰማልን። አሁን የመጀመሪያዋ ሳምንት ከሰኞ ጀምራ እስከ አርብ ድረስ ያለችው እስከ እንሳት የሚጾም ይመስላችኋል? ጎበዝ። ለሰዎች ኃጢአታችሁን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና። የጾም ጥቅሙ ምንድነው? ጾም ከፍ ያደርጋል፣ ጾም ያዋርዳል። ጾም ይሾማል፣ ጾም ይሽራል። ጾም ለበረከት፣ ለቅድስና፣ ለንጽህና ያበቃል። ጾም ደግሞ አለመጾም ደግሞ ለጉስቁልና ያበቃል። ምህላን ብታበዙ አልሰማችሁም ብለዋል እግዚአብሔር አለ። እስኪ ተናገሩ። ምህላን ብታበዙ አልሰማችሁም። ኢሳይያስን የተናገረው ለእስራኤል። ጾም ማለት በታወቀ ሰዓት በታወቀ ጊዜ ሰው ከምግብ መከልከል ነው። በአንድ ምላስ ሁለት ቃላት ማለት ነው። ጾም ማለት ምግብና ውሃ መተው አይደለም አሉ። አንዳንድ ሰው አለ አይደለ? ዝም ብለህ እኮ ነው የምትጾመው፣ ምንም እኮ እግዚአብሔር እኮ ችግር የለበትም፣ ዝም ብለህ በልብህ ጥሩ ከሆንክ። እኛ የምንለው ነገር አለ አይደለ? ከ150 ዳዊት የልብ ቅንነት ብለው ይተርቱና ጸሎት ብታበዛ ጾም ብትጾም ጥቅም የለውም፣ አንተ ልብህ ብቻ ንጹህ ይሁን፣ ደግ ሰው ሁን፣ ሌላው አያስፈልግም የሚሉ ሰዎች አሉ። አንዳንድ ሰው አለ አይደለ? እሰይ ሰራውለት የሚል፣ ጎረቤቱ ሲራብ እሰይ የሚል ልብ በዚህ ደስ እየተሰኘ አለ። ምንትኑ ረባሁ ለጾምከ፣ የጾምህ ጥቅሙ ምንድነው ይላል። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ሁሉን በቸርነቱ በይቅርታው ብዛት ያሰናዳ የፈጠረ ያለ ስስት የሚመግብ ሲመግብ ከመከራ ስጋ ከመከራ ነፍስ ከሞተ ስጋ ከሞተ ነፍስ ሲጠብቅ የማይታይ እርሱን በባለሟልነት ላገለገሉት ግን በረድኤት የሚታያቸው የአባቶቻችን አምላክ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ምንትኑ ረባሁ ለጾምከ፣ ክቡር መምህር ልሳነ ጳውሎስ ምስክር፣ ወንድሞች መምህራን ስማችሁን ለጊዜው ስለማላቀው ነው። መንፈስ ቅዱስ በሰጣችሁ ዕውቀት ማዕረግ ልክና መጠን አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ምእመናን ሁላችሁም እንደምን አመሻችሁ፣ እንደምን ዋላችሁ። እግዚአብሔር አምላካችን ክብር ምስጋና ይግባው። ምንትኑ ረባሁ ለጾምከ፣ በዚህ አባቶቻችን ሰለስቱ ምዕት ስለ ጾም በተናገሩበት በፍትሕ መንፈሳዊ አንቀጽ 15 ቁጥር 598 ላይ
የጾምህ ጥቅሙ ምንድነው ይላሉ። ምንትኑ ረባሁ ለጾምከ ከእህል ከውሃ መከልከልህ ምግብ ከፍለህ መመገብህ ጊዜያትን መጠበቅህ ጊዜያትን ጠብቀ ጾም ያለው ማለት የጾምህ ጥቅሙ ምንድነው ብለው ይጠይቃሉ። እንደምታውቁት ከፊት ለፊታችን ያው አብይ ጾም መጥቷል። እንደተለመደው ነው የምንጾመው። በልማድ ይዘነው እንደመጣ ነው የምንጾመው። ሰዎች ሲጾሙ ስላየን ወይም የአዋጅ ጾም ስለሆነ አለያም ሌሎች ሲጾሙ እኛ መመገብ ስለሚያሳፍረን ወይም ጸዋሚ ነው መንፈሳዊ ነው እንድንባል ወይም ከክርስትናው ህብረት ሱታፌ ላለመለየት ነው የምንጾመው። ምንድነው የጾማችን ጥቅሙ የሚለውን በአጭር ሰዓት መንፈስ ቅዱስ ሁላችንን የሚያስተምረን። እንደና መሻችሁ። ጾም ሲነሳ ለአንዳንድ ሰው ከምግብ ጋር የተጣላ የሚመስለው በጣም ብዙ ነው። ስጋና ቅቤ፣ ወተት፣ ወይንና መጠጥ ከነዚህ ጋር የሚቃረን ከነዚህ መከልከል አንድ የክርስትና ሕግ እንደሆነ በማሰብ ራሱን ከምግብ ብቻ የሚከለክል ሰው ጿሚ ነኝ ብሎ ታራሚ ነኝ ብሎ ትክክለኛ ጿሚ አድርጎ ራሱን የሚመለከት ብዙ ክርስቲያን አለ። ያ ነው ወይ ነው አስተምሮ ምን ይላል ስለ ጾም የሚለውን እንመልከት። እንደ እውነቱ በፍትሕ መንፈሳዊ አንቀጽ 15 ላይ እንዲህ የሚል ቃል አለ። ጾምሰ ተከልኦተ ብእሲ እመብልዕ በጊዜ እውቅ። ጾም ማለት በታወቀ ሰዓት በታወቀ ጊዜ ሰው ከምግብ መከልከል ነው። እንዘይቲ እዘዝ ለዘሐገጎ ጹሙ ላለው ለጌታ እየተገዛ ለስርየተ አበሳ ኃጢአትን ለማስተስረይ ለብዝሃ እሴት መንፈሳዊ ዋጋ መንፈሳዊ እሴት ለማግኘት ጾም ማለት በታወቀ ጊዜ መብልዕ ከጥሉላት ወይም በጾም ወቅት ከምንበላቸው አትብሉ ከተባሉ አትብሏቸው አትመገቧቸው ተብለን ከታዘዝናቸው ምግቦች መለየት ነው ብለው ሰለስቱ ምዕት ተናግረዋል። በሁለት መንገድ ተናግረዋል። ከምግብና ከመጠጥ መለየት የጾም ዋነኛው መንገድ ነው ብለው ከምግብ ብቻ ከመጠጥ ብቻ ለተለዩትም አንድ ቃል ተናግረዋል። ከምግብ መከልከል ነው የሚለውን ቃል በማሰብ እንደኛ አጽዋጽዋም ማለት ነው
እውነት ነው። በጾም ወቅት ስጋ የሚበላ ኦርቶዶክሳዊ፣ መጠጥ አልኮል ያለው መጠጥ የሚጠጣ ኦርቶዶክሳዊ ከጥሉላት ምግቦች የሚመገብ ክርስቲያን ላይኖር ይችላል። ምግብን ብቻ ትኩረት አድርጎ ከምግብ ተከልክሎ በሌላው ሕይወቱ ግን ከኃጢአት ያልጾመውንም ጭምር ሲገጽቱ ደግሞ እንመለከታለን። እንዲህ ብለዋል ሰለስቱ ምዕት አኮ ጾም እምህብስት። በጣም ይገርማል። በአንድ ምላስ ሁለት ቃላት ማለት ነው። ከቃሉ ጋር ናቸው አይደለ? እዚህ ላይ ምንድን ነበር ያለው? መጀመሪያ ጾም ማለት በታወቀ ጊዜ ከምግብ ንገሩኝ፣ ምን ማለት ነው? ለምን አትናገሩ? እስኪ ጾም ማለት በሉ። ጾም ማለት በታወቀ ሰዓት ከምግብ መከልከል ነው። ይሄ አንዱ ትምህርት ነው። ሰለስቱ ምዕት ስለ ጾም ያስተማሩት የቤተ ክርስቲያን ትምህርት፣ የቤተ ክርስቲያን ስለ ጾም የተሰራ ሕግ ነው። ምግብን ብቻ ትኩረት አድርገው ከኃጢአት ላልጾሙት ደግሞ መልሰው እንደዚህ ይላሉ። ደግሞ አኮ ጾም እምህብስት፣ ጾም ማለት ምግብና ውሃ መተው አይደለም አሉ። እየሰማችሁ ነው? አኮ ጾም እምህብስት አላ ጾምሰ ዘውኩፍ ቅድመ እግዚአብሔር ዘውእቱ ንጽሐ ልብ አሉ። እስኪ ከኔ ጋር በሉ። አኮ በሉ በሉ በደንብ። ጾም እምህብስት ወማይ አላ ጾምሰ ዘውኩፍ ቅድመ እግዚአብሔር ዘውእቱ ንጽሐ ልብ። ምን ማለት ነው? ጾም ማለት ከምግብና ከውሃ መከልከል አይደለም ብለው አላ ጾምሰ ዘውኩፍ ቅድመ እግዚአብሔር። ታዲያ ጾም ምንድናት ትለኝ እንደሆነ ቂም፣ በቀል፣ ጥላቻ፣ መለያየት፣ ሽንገላ፣ ማስመሰል የሌለባት እግዚአብሔር በረድኤት የተቀበላት እንደ ማር ሰፈፍ እንደ ጠራ ውሃ የጸዳች በእግዚአብሔር ዘንድ የተወደደች የልብ ንጽሕና ናት አለ። በዚህ አንቀጽ ጾም ማለት ምን ማለት ነው? ከምግብ መከልከል ነው ወይስ የልብ ንጽሕና ነው? የቀደሙ የተናገርነው ከምን መከልከል ነው ያልነው? የመጀመሪያው ከምግብ። እዚህ ጋር ጾም ማለት ምን ማለት ነው? ከምግብ መከልከል ነው እዚህ ላይ አይደለም። እዚህ ላይ ጾም ብሎ የገለጸው ምን ነው? የልብ ንጽሕና። በጣም ደግሞ የሚገርማችሁ ደግሞ አይ ጾም ማለት እኮ የልብ ንጽሕና ነው ሌላ ምንም አያስፈልግም ደግሞ ለሚሉት ደግሞ እንዲህ አሉ። አንዳንድ ሰው አለ አይደለ? ዝም ብለህ እኮ ነው የምትጾመው አንተ ምንም እኮ እግዚአብሔር እኮ ችግር የለበትም ዝም ብለህ በልብህ ጥሩ ከሆንክ። እኛ የምንለው ነገር አለ አይደለ? ከ150 ዳዊት የልብ ቅንነት ብለው ይተርቱና ጸሎት ብታበዛ ጾም ብትጾም ጥቅም የለውም። አንተ ልብህ ብቻ ንጹህ ይሁን፣ ደግ ሰው ሁን፣ ሌላው አያስፈልግም የሚሉ ሰዎች አሉ። እንደዚህ ደግሞ ብለው ከምግብ መከልከልን እንዳይተው ደግሞ ምን አሉ አባቶቻችን? ወሶበ ኮነ ሥጋ ርሁበ ወጽሙዓ ወነፍስሰ ትበልዕ እመፍቅዳት። ምን ማለት ነው? ወሶበ ኮነ ሥጋ ርሁበ ወጽሙዓ፣ ሥጋህን ውሃ ከልክለ እያስጠማኸው፣ ምግብን ከልክለ እያስራብከው ሥጋህን
ወነፍስሰ ትበልዕ እመፍቅዳት በውሳጣዊ በውስጥ ያለችህ ነፍስህ ግን በኃጢአት ካለች የምትመገብ ከሆነ ማለት ፈቃደ ርእስን ኃጢአትን እርኩሰትን መሻትን የምታደርግ ከሆነ ኃጢአትን በፈቃዷ የምታደርግ ከሆነ በነፍስ ንጹህ ካልሆንክ ወልብኒ ኢትፌጋ እምጣዕማት ወሬም ልቡናም በወሬ ባሉባልታ በቂምና በበቀል በክዳት ደስ የሚለው ከሆነ አንዳንድ ሰው አለ አይደለ እሰይ ሰራውለት የሚል ጎረቤቱ ሲራብ እሰይ የሚል ወንድሙ ሲሰናከል እሰይ እግዚአብሔር ፈረደበት ትላንትና ያቀፍናቸው ትላንትና የኛላቸው ሰዎች ለመውደቅ ሲገመገሙ አንጀቴ ራሰ እያልካለ ወልብኒ ኢትፌጋ የሚለው እሱ ነው ቃሉ። ልብ በዚህ ደስ እየተሰኘ አለ ምንትኑ ረባሁ ለጾምከ የጾምህ ጥቅሙ ምንድነው ይላል። እየሰማችሁ ነው አይደል? የጾምህ ጥቅሙ ምንድነው? የመጀመሪያው ከምግብ መከልከል ነው አለን። ጾም ማለት ለምሳሌ አሁን አብይ ጾም እየመጣ ነው አይደለ? ሁዳዴ ጾም፣ ጾመ ኢየሱስ ምንለው በሶስት ከምግብ በመከልከል ደረጃ በሶስት ደረጃ ነው የሚጾመው። በሶስት መንገድ አሁን የመጀመሪያው ሳምንት ከሰኞ ጀምራ እስከ አርብ ድረስ ያለችው እስከ እንሳት የሚጾም ይመስላችኋል? ጎበዞች እስከ 12 ከቅድስት ጀምረን እስከ ሕማማቱ ደግሞ እስከ ስንት ሰዓት? እስከ 11 ሕማማት ደግሞ ጨረቃ እስኪወጣ እስከ 1 ሰዓት ይጾማል። ከምግብ በመከልከል ነው አንዱ። ሁለተኛ ከምግብ ብቻ ተከልክለን ከኃጢአት ሳንከለከል ዝም ብለን የምግብ አድማ ወይ ደግሞ የረሃብ አድማ ይዘን ዝም ብለን ከምግብ ብቻ በመከልከል ለምንኖረው ደግሞ ሁለተኛው ምን አለ? አኮ ጾመ እምኅብስት ወማይ ጾም ከውሃና ከመጠጥ መለየት ከውሃና ከምግብ መራቅ አይደለም፣ መከልከል አይደለም፣ ልብ ያስፈልጋል ብለዋል። ሶስተኛ ደግሞ አይ የልብ ንጽህና የልብ ቅንነት ነው እንጂ ሌላ ምንም አያስፈልግም ለሚሉት ደግሞ ምን ብለው መለሱ? ስጋህ እየተራበ ስጋህ እየተጠማ ነፍስህ ግን ፈቃዳትን እያደረገች ልብህም ደግሞ በኃጢአት እየተደሰተ ከሆነ ምንትኑ ረባሁ ለጾምከ የጾምህ ጥቅሙ ምንድን ነው ብለዋል። እግዚአብሔር ጾማችንን የበረከት ያድርግልን። ጾም ከፍ ያደርጋል፣ ጾም ያዋርዳል። ጾም ይሾማል፣ ጾም ይሽራል። ጾም ለበረከት ለቅድስና ለንጽህና ያበቃል። ጾም ደግሞ አለመጾም ደግሞ ለጉስቁልና ያበቃል። የሚጾሙ ሰዎች ይከብራሉ፣ የማይጾሙ ሰዎች ይዋረዳሉ። የሚጾሙ ሰዎች ልዕልና ነፍስ ያገኛሉ። የማይጾሙ ሰዎች ደግሞ በነፍሳቸው ጉስቁልና ይገጥማቸዋል። የሚጾሙ ሰዎች በእግዚአብሔርም በሰውም ዘንድ ይከብራሉ። የማይጾሙ ሰዎች ደግሞ በሰውም በእግዚአብሔር ዘንድም ይዋረዳሉ። ሁለት ታሪክ እንመልከትና ማብራሪያዎችን ጠቅሰን ትምህርታችንን እንጠቅልል። እግዚአብሔር ከሁላችን ጋር ይሁን። ምእመናን ምናልባት በለመድነው አይነት የጾም አካሄድ ባናደርገው ጾማችን ጥሩ ነው። ቄስ ከሌ ወይ ደግሞ አባ ከሌ ጾማችሁን እንዲያውቁላችሁ ብዙም አትድከሙ። ሰዎች ጾሃሚ ነው፣ እሱ ተሃራሚ ነው፣ እሱ እኮ መንፈሳዊ ነው፣ አታዩትም አለባበሱ፣
አትመለከቱትም ሰውነቱ ጎስቁሎ እንድትባሉ አትጹሙ። ለዓይነ ሰው እንዲያይልን ሰው እንዲመለከትልን ወይም በሰው ዘንድ ከበሬታ ለማግኘት እንዳትጾሙ። እግዚአብሔር የሚያየው እግዚአብሔር የሚመለከተውን ጾም ጹሙ። በልቡና መድማት አይደለም፣ በሐሴት በደስታ በሰቀቀን አይደለም፣ በፈቃድ በይሉኝታ አይደለም። ከእግዚአብሔር ዘንድ የምናገኘውን ጸጋ ክብር እያሰብን እንጹመው። እነከሌ ስለጾሙ ወይ ደግሞ ቤተ ክርስቲያን ከሰባቱ አጽዋማት አንዱ ጾም ይሄ ነው ብላ ስላወጀች ጾማችን ሰው ዘንድ ብቻ ደርሶ የሚቀር ወደ ላይ የማይወጣ ከደመና በታች የሆነ ጾም እንዳይሆን ጥንቃቄ ያስፈልጋል። ሁለቱ ታሪኮች እንመልከት፣ ትምህርታችንን እንጠቅልል። ጾም ያከብራል ከሚለው ልጀምርና ጾም ያዋርዳል የሚለው ላይ ትምህርታችንን ወደ መጠቅለሉ እንሄዳለን። የፋርስ ንጉሥ አርጤክስስን ታውቁታላችሁ ሁላችሁ። መጽሐፍ ቅዱስ ያነበባችሁ፣ በተለይ መጽሐፍ አስቴርን ያነበባችሁ። አርጤክስስ ንጉሥ አርጤክስስ የፋርስ ንጉሥ ነው። 127 አህጉር ይገዛ ነበረ። አንድ አህጉር እንደ ኢትዮጵያ እያሰባችሁ ሌሎቹን ደግሞ በዛው ማብዛት ነው ስፋቱ ማለት ነው። ስለዚህ አብይ ንጉሥ ነው አይደል? ታላቅ ንጉሥ ነው ማለት ነው። ይህ ንጉሥ ለ127 አህጉር 180 ቀን ግብር ያገባ ነበረ ማለት ድግስ ይደግስ ነበረ። 6ቱ ቀን ለሹማምንቱ ለመሳፍንቱ ይደግሳል። አንዱን ቀን ደግሞ ለቤት ሰራተኞች፣ ለጥበቃ ሰራተኞች፣ በንጉሥ ቤት በዙፋኑ ለሚያገለግሉ ደግሞ አንዱን ቀን ከነሱ ጋር ያሳልፋል። ንጉሥ በመሳፍንቱ ፊት መወደድ ይፈልጋል፣ መሞገስ ይፈልጋል። መልከ አቀናን ከደም ግባት ጋር አስተባብራ የያዘች አስጢን የምትባል ሚስት ነበረችው። አስጠራት። በንጉሱ በነገስታቱ ዘንድ በመሳፍንቱ ዘንድ መወደድ ፈልጎ አቤት የንጉሱ ሚስት መባል ፈልጎ ይቺ ንግስት ትዕቢተኛ ነበረችና አልመጣም አለች። ንጉስ ጠርቷት ማለት ነው። መሳፍንቱ ምን አሉ? ንጉስ አንተ የ127 አህጉር ገዢ ስትሆን ሚስትህን ጠርተህ አልመጣም አለች። ያንተ ሚስት በዚህ ልክ ደፋር ትዕቢተኛ ከሆነች የኛማ ሚስቶች ወጥ ሰርተው አይሰጡንም አሉ። ንጉሱ የተናቀ መሰለውና ከዚህ በኋላ አልፈልግሽም አላት። የብዙ ሰዎች ትዳር መነሻው ይሄ ነው፣ አለመታዘዝ ነው፣ አለመሰጠት ነው። የብዙዎች ትዳር የሚፈርስበት ዋናው መነሻ ይሄ ነው። ትህትና የለውም፣ መከባበር የለውም፣ መደማመጥም የለውም። የብዙዎችን ትዳር ስንፈትሽ በዚህ ጊዜ ንጉሥ ላስፈልግ ባለ ጊዜ የሚያጣ የለም። አታስባሉት። ከ127 አህጉር 1000 መልከ አቀናን ከደም ግባት የያዙ ሴቶች አመጡ። ስንት ሺህ አልኳችሁ? እየሰማችሁ ነው አይደል? ይገባል ትምህርቱ? ግልጽ ነው፣ እንዳላወሳስብባችሁ። ስንት ቆንጆ አገኙለት? 1000 ንጉሥ ነው እኮ ደግሞ 1000 ስላችሁ እንዳሁኑ ዘመን እህቶቻችን ደግሞ አይደለም።
እየሰማችሁ ነው? የአሁኑ እህቶቻችን እኮ እንኳን ለንጉስ ለዲያቆን የሚሆን እህት እየጠፋ ነው። ዲያቆናት እኮ ማግባት አልቻሉም። አሁን ይሄ ጎሏችሁ ነው ብል ሊከፋችሁ ስለሆነ ለክህነትና ለክብር የሚበቁ እህቶች በተጠና በ100% ሲቀመጥ በጣም አናሳ ነው። ከዚህ የተነሳ ዲያቆናት ለክብር የሚበቁ እህቶችን አግብተው ወደ ክህነት አገልግሎት መሻገር አልቻሉም። ብዙዎች ጥያቄ ያቀርባሉ። ሴቶች ያላገባችሁ ማለት ነው፣ ያገባችሁማ አግብታችኋል፣ ራሳችሁን ጠብቁ ነው፣ ለክብር እንድትበቁ በሰውም ዘንድ በእግዚአብሔርም ዘንድ። ያመጧቸው 1000 ሴቶች ግን እንዲያው ዝም ብለው አለባሌ አይነት ሰዎች ሴቶች አይደሉም። ክብረ ንጽህናቸውን የጠበቁ መልካ ቅናን ከደም ግባት ብቻ አይደለም፣ ወይም መልካቸውን ብቻ አስግገው ቁም ነገር የሌላቸው ሴቶች አይደሉም። ምክንያቱም ንጉሥ የዋዛ አይደለም። 127 አህጉር ነው። የዓለምን ግማሽ የሚመራ ንጉሥ ነው። አንዳንድ እህቶች አሉ ውጫዊ ውበት አላቸው፣ ውሳጣዊ ውበት ግን ይጎላቸዋል። ለዚህ ነው የኢትዮጵያ ሕዝብ መልክ ታጥቦ አይጠጣም ያሉት። ዋናው ውሳጣዊ ማንነት ነው ወገኖች። በውስጥ ያለው የተቀረጸው የተሰጠን ማንነት ነው የሚበልጠው። ከ1000 ሴቶች 100 ሴቶች አወጡ የተሻሉ ተብለው በእውቀት በጥበብ በክብር። ከ1000 100 አወጡ። ከ100 ሴቶች ደግሞ 10 አወጡ፣ 10 ለዩ። ከ10 ሴቶች ደግሞ 3 ለዩ። ከ3ቱ ሴቶች አንዷ አስቴር ትባላለች። አስቴር ማለት ፀሐይ ማለት ነው፣ ሰረገላ ማለት ነው። ሊቃውንተ ቤተ ክርስቲያን ምን አሉ? እናት አባቷ አንድም ሌዋውያኑ ካህናቱ አስቴር ለቤተ አይሁድ ብርሃን ትሆናለች። አይሁድ እስራኤል ከገቡበት መከራ፣ ከገቡበት ሐዘን፣ ከገቡበት ጽኑ ሸክም ታድናቸዋለች። ከጨለማ ወደ ብርሃን፣ ከባርነት ወደ ነፃነት ታሸጋግራቸዋለች ሲሉ አስቴር ብለዋታል። ፀሐይ ማለት ነው። ለአርጤክስስ አጋቡት። ጾም ያከብራል ምዕመናን። ንጉሱ ለአስቴር 7 ቀን ደገሰላት ድግስ። ሊቃውንተ ቤተ ክርስቲያን በትርጓሜ ምን አሉ? አሕዛብ ለፍትወት አይቸኩሉም አሉ። ለምን አይቸኩሉም? ለፍትወት በሉ እስኪ። ፍትወት ምን ማለት ነው? ሩካቤ ማለት ነው። አሕዛብ ለፍትወት አይቸኩሉም፣ መንፈቅ ያህል በውስጥም በውጭም የሚያጠራ ምግብ መገባት ይላል አስቴርን። ከዚያ በኋላ 7 ቀን ደግሶ አገባት። ከድግሱ በኋላ የንጉሱ ሕይወት መበጀት፣ የንጉሱ ሕይወት አስቴርን ያህል የአይሁድ ወገን እስራኤላዊት እግዚአብሔርን የምትፈራ እግዚአብሔርን የምትወድ በጾም በጸሎት በትንቢት የታወቀች ሴት አግብቶ ሕይወቱ ሊረጋጋ ሲል በንጉሱ ላይ ጠላት መጣ። ሰዎች ከቤተ መንግስት አካባቢ ያሉ አብረው የሚበሉ አብረው የሚጠጡ ሰዎች ንጉሱን እንግደለው አሉ። በምግቡ ላይ መርዝ አድርገን አልያም በሚያደርገው ጫማ ውስጥ የእባብ መርዝ ንስናሽ አድርገን እንግደለው አሉ።
አብረው የሚበሉ አብረው የሚጠጡ ቤተ መንግስት ውስጥ ያስቀመጣቸው። አስቴርን ባገባ ጊዜ የአስቴር አጎቷ መርዶክዮስ አብሮ ገብቶ ነበረ ቤተ መንግስት ውስጥ እና ይሄንን ሲያወሩ ሰምተዋል። ሄዶ ለአስቴር አስቴር እንደዚህ አይነት ነገር ይወራል፣ በንጉሱ ላይ የሞት አዋጅ ታውጀዋል፣ ጫማውን እንዲጠነቀቅ የሚበላውን የሚጠጣውን እንዲፈትሽ ንገሪው አላት። ወገኖቼ የሚያጠቃችሁ አጠገባችሁ ያለ ሰው ነው። ወዳጅ ስትቀንሱ ለጠላት በራችሁን እየዘጋችሁ ነው። ወዳጅ ስላችሁ ይሁዳዊ አመለካከት፣ ይሁዳዊ ሕይወት ያላቸው፣ ይሁዳዊ ማንነት ያላቸው ወዳጅ የሚመስሉ ጠላቶች ናቸው። አዛኝ የሚመስሉ ገዳዮች ናቸው። ጠላት ከሩቅ አይመጣም። አምላካችን ክርስቶስ ለዚህ ነው ለሰብ ጸሩ ሰባ ቤቱ ያለው። ለሰው ቤተሰቦቹ ጠላት ይሆኑበታል ይላል። አጠገባችሁ ያለው ያበላ ነው፣ ያጠጣ ነው፣ ያለበስ ነው፣ ያስጌጥ ነው ሰው ነው ቀሱን የሚወረውረው። ብዙ ሰው እኮ በመርዝ አልቋል። ቤት ይቁጠረው። ስንቱ የቤተ ክርስቲያን ሊቃውንት አልቀዋል። ስንቱ መጽሐፍ ገልብጠው ቃለ እግዚአብሔር የሚናገሩ ሳይሆኑ ራሳቸው አበወ መጽሐፍት የሚባሉ ራሳቸው ላይብረሪ የነበሩ ብዙ ሊቃውንት አልቀዋል። ብዙ ሰዎች አልቀዋል በመርዝ። እኔም አስታውሳለሁ አንድ መምህራችን በመርዝ እግራቸው ሲቆረጥ እና ምን እንደሚያደርጉ ልንገራችሁ። እባብ ይገላሉ ተንኮለኞች። የገደሉትን እባብ እንደ ሳራ ያለ በረሃ ላይ ወስደው በእንስራ ውሃ ሞልተው እባቡን እዛ ውስጥ አስቀምጠው ይተውታል። ከ6 ወር ከዓመትም በኋላ ይሄዳሉ። እባቡ ሰውነቱ ፈርሶ ዱቄት ሆኖ ከውሃው ጋር ተዋህዶ ያንን በብልቃት ይዘው በኪሳቸው ይዞራሉ። ጠላቴ ባሉት በጫማው ላይ ጠብ ያደርጉበታል። ዛሬ ጋንግሪት፣ እግሬ አበጠ፣ እግሬ ፈነዳ፣ እግሬ ቆረቆረኝ፣ እግሬ ቆረጠመኝ የሚሉ ሰዎች በአብዛኛው በጫማ ላይ የእባብ መርዝ እየነሰነሱባቸው ነው። በዚሁ አጋጣሚ መጠንቀቅ ጥሩ ነው። ተጠንቀቁ። ጫማችሁን በፔስታል መያዝ፣ አጠገባችሁ አለማራቅ። እግዚአብሔር ከእንዲህ ያለ ሰውነት ይሰውረን። ሌላ ይሄ የሚደገም የሚጠነቆል የሚባል ነገር የለም። አትፍሩ። በመጽሐፍ ቅዱስ በኦሪት ዘኍልቍ ምዕራፍ 23 ቁጥር 23 ላይ በእስራኤል ላይ አስማት በያዕቆብ ላይ ሟርት አይሰራም። አዎን አይሰራም። እኛ የደሙ ውጤት ነን፣ በደም የተዋጀን ነን። በቀንና በማታ በእግዚአብሔር መላእክት የምንጠበቅ ነን። አይሰራም። ሌላው ግን የምትበሉትን ጠብቁ። በዚህ እግዚአብሔር አይወቀስም። ያገኛችሁትን አትብሉ። የምትለብሱትን የምትጫሙትን ተጠንቅቃችሁ ማድረግ ነው። በዚህ እግዚአብሔር አይታማም። በረቂቅ ያለውን ግን እግዚአብሔር ይጠብቃል። እግዚአብሔር ሁላችንንም ይጠብቃል። አሜን በሉ። ንጉሱ በእንዲህ ያለ ጠላትነት ሲነሱበት አስቴር ሄዳ ነገረችው። ንግስት አስቴር ንጉስ ጠላት ከቤተሰብ ተነስቶብሃል አለችው። በጣም ተሰማው፣ በጣም አዘነ ንጉስ። እነማን ናቸው? እነሱ እነማን ናቸው ሲባል በቤተ መንግስቱ የተሾመ የንጉሱ እንጀራ የሚበላ ንጉሱ ምንም ያላጎደለበት የሃማ ዘመዶች ሆነው ተገኙ። አሰቀላቸው፣ ገደላቸው። ሃማ ቤተሰቡ ስላለቁበት በተንኮል ንጉስ ፍቀድልኝና አንተ ላይ በጠላትነት የተነሱብህን ላጥፋለህ አለው። አጥፋቸዋል። ሃማ ታሪኩ ላሳጥረው ረጅም ስለሆነ ሃማ በተራራ ላይ ሆኖ ደብዳቤ ጻፈ። በ120 አህጉር ያሉ አይሁዶች እስራኤላውያን አጥፏቸው ብሎ ደብዳቤ ጻፈ።
አህያውን ፈርቶ ዳውላውን ማለት ነው። ሐማ የተፈቀደለት ንጉሱ ላይ መርዝ ያዘጋጁ እነርሱን እንዲቀጣ ነበረ። ሐማ ግን በልቡና ውስጥ ቂም አለ፣ በቀል አለ፣ ጥላቻ አለ በእስራኤል ላይ። የታዘዘው ሌላ፣ ሊያደርግ ያሰበው ሌላ ሆነ። በአንድ አጥፊ፣ በአንድ በሽተኛ፣ በአንድ ሰው ችግር ምክንያት በ127 አህጉር ያለ አይሁዳዊ እስራኤላዊ አጥፉ ብሎ ደብዳቤ በተነ። አንዳንድ ጊዜ እኛና ችግሮቻችን እንተላለፋለን። አንድ ምሳሌ ልንገራችሁ። ችግሩ ያለው እዚህ ነው፣ እኛ የምንጮኸው እዛ ማዶ ነው። በአብዛኛው ደግሞ ቤተ ክርስቲያን አካባቢ በሚፈጠሩ አንዳንድ አለመግባባቶች ችግሩን ትተነው ስለ ችግሩ መፍትሄ ከማውራት ከመነጋገር ችግሩን ከስር መንቀሉን ትተን ከችግሩ ጀርባ ስላለው ችግር ስላልሆነን ጉዳይ እናነሳለን። ለምሳሌ በቤተ ክርስቲያን አንዳንድ ጉዳዮች ሲነሱ ችግሩን ከመቅረፍ ስለ ችግሩ ከመነጋገር ከችግሩ ጋር ስለማይገናኝ ስለ ብሔር፣ ስለ ቋንቋ፣ ስለ ልዩነት፣ ስለ ፖለቲካ ጉዳዮች ይነሳሉ። አግባቡ ነው ይሄ? ችግሩ ላይ ነው አይደለም ማትኮር ያለብን። አንድ ምሳሌ ልንገራችሁ። ሰውየው በርበሬ አጠገብ ተቀምጧል። እየሰማችሁኝ ነው? ከቃሉ ጋር ናችሁ አይደል? አልጨቀጨኳችሁ ብዬ ተስፋ አደርጋለሁ። አቆመዋለሁ ከበዛውባችሁ። በዝቶባችኋል? እሺ። ንጉሱ ከበርበሬ አጠገብ ተቀምጧል። ከተፈጨ በርበሬ አጠገብ አንድ ሰው ነው። እዛ ማዶ ደግሞ አንድ ሰው ተቀምጧል እና በርበሬ አጠገብ የተቀመጠው ሰውዬ አይኑን አሸ። ምን ሆኖ ነው? አይሰማኝም። አይ አላቃጠለውም። አያችሁ፣ እናንተም ተሳሳታችሁ እና አይኑን አሸ። አይኑ በምን ሊያሽ ይችላል? በርበሬው አቃጥሎት ነው አይደል? አይደለም። ሰውየው ትንኝ ገብቶበት ነው። ማዶ ያለው ሰው ወይ በርበሬው አይኑ ውስጥ ገባበት ብሎ እየሮጠ መጥቶ በርበሬው ገባበት ሲለው አይኑ ውስጥ አይ ትንኝ ነው የገባብኝ አለ። ተላለፉ አይደል? ተላለፉ አልተላለፉ? ተላልፈዋል። ጥንቃቄ ያስፈልጋል። ስለ ችግሩ ከማውራታችን በፊት ስለተፈጠረው ጉዳይ ከመነጋገራችን በፊት ችግሩ ምንድነው ብሎ መናገር ጥሩ ነው። ማጥናት ጥሩ ነው። መመራመር ጥሩ ነው። ሐማ ችግሩ ያለው እዚህ ጋር፣ የእሱ ፍላጎት ደግሞ ያለው እስራኤልን ማጥፋት ላይ ነው። መርዶክዮስ ለአስቴር እንዲህ አላት፣ ዘመዶችሽን ሐማ ሊያጠፋ ነው። አንድ ነገር አድርጊ፣ የሆነ ነገር አድርገሽ ብቻ ሕዝብሽን አድኝ አላት። እናቶች እንዲያው አውጣኝ ትሉ የለ? እንዲያው ለዚህ አሁን ብቻ አውጣኝ፣ ከዚህ ብቻ ለየኝ፣ ጌታ ሆይ እባክህን ይሄን ብቻ አሳየኝ እንል የለ? ብቻ የምታደርጊውን ሙሉ አድርገሽ ሕዝብሽን አድኝ አለ። አስቴር እንዲህ አለችው፣ አንተም በእግዚአብሔር ፊት ቁም፣ ጹም፣ ጸልይ፣ እኔም እጾማለሁ አለችው። እኔም እጸልያለሁ። ጉልበት፣ ኃይል፣ ጌትነት ከእግዚአብሔር ዘንድ ለማግኘት በፊቱ ከመንበሩ ስር በጾምና በጸሎት በምህላ መንበርከክ ያስፈልጋል አለችው። አስቴር ልክ እኛ እንደምንጾመው አይነት ራሷን ለጾም አዘጋጀች። ንጉሥ ከቤተ መንግስቱ ተገኝቶ ሳለ አስቴር እንደ ምንጣፍ ተወርውራ ከእግሩ ላይ ተነጠፈች። ከጾም በኋላ ማለት ነው። ምን ነው? ያልተለመደ ተግባር ነው። ንግሥት ሄዳ ከንጉሥ አጠገብ በወርቃማው ዙፋን ላይ ትቀመጣለች እንጂ እንደ ምንጣፍ አትነጠፍ። ንጉሥ ፊት፣ ባሏ ፊት
ችግር ገጥሞኝ ነው፣ ሐዘን ገጥሞኛል አለችው። ምንድን ነው የገጠመሽ ሐዘን? አሁን አልነግርህም፣ ምሳ ፕሮግራም አዘጋጃለሁ፣ ምሳ ፕሮግራሙ ላይ እነግርሃለሁ። ምሳው ተዘጋጀ። ችግሯን ተናገረች። ይህን ማን አደረገ አላት። ሐማ። ሴረኛው ሐማ፣ ተንኮለኛው ሐማ ይህን አድርገዋል። ይህም አልበቃ ብሎት ደጉን ሰው ጸሎተኛውን ሰው መርዶክዮስን በእንጨት ላይ አንጠልጥሎ ሊገለው እንጨትም አቁመዋል፣ ጉድጓድም ቆፍረዋል አለችው። ጥሩልኝ አለ። ጥሩልኝ፣ ሐማን ጥሩልኝ። ሐማ አለው ንጉሥ ለወደደው ጠላቱንም ላጠፋለት ምን ይደረግለት አለው። ተጠያቂው ሐማ ነው። ንጉሥ ለወደደው የንጉሱንም ጠላት ላጠፋ ቤተ መንግስቱን ላስከበረ እኔን ያህል ንጉሥ ሊገሉኝ ሲሉ በመርዝ ላዳነ ለዛ ሰው ምን ይገባዋል አለ አርጤክስስ። ሐማ ስለ እርሱ የሚወራ መስሎት ንጉሥ ለወደደውማ በንጉሥ ዙፋን ይቀመጣል። ያው ለራሳችን ስንቆርስ ያው አናሳንስም አይደል? ለራሱ መስሎት በዙፋን ላይ ይቀመጥ። በፈረስ ላይ ተቀምጦ የአበባ ምንጣፍ ተነጥፎለት የወርቅ ዘውድ አድርጎ የፈረሱ ሎኮ እየተጎተተለት በከተማው በአደባባዩ ይሰገድለታል። እሱ መስሎት ስለ እርሱ የሚወራ መስሎት። ጥሩ ብለሃል። ቤተ መንግስቱን ያስከበረው እኔንም ከሞት ያዳነኝ መርዶክዮስ ነው። አሁን ያልካትን አንድ ሳታስቀር አድርግለታለሁ። እየሰማችሁ ነው አይደል? በዚህ ጊዜ ታሪክ ተቀየረ። እያመመው እየከፋው እየተዋረደ በቅሎ ጫነ፣ ፈረስ አዘጋጀ። መርዶክዮስን እዛ ላይ ያደረገው መመሪያ ነው፣ የንጉሥ መመሪያ ነው። ምንም ማድረግ አይቻልም። ይሄ ያመጣው ጾም ነው። በጾምና በጸሎት በትህትና በእግዚአብሔር ፊት ስንቆም በሰው ዘንድም ያከብረናል፣ በእርሱም ዘንድ ከፍ ከፍ እንላለን። መርዶክዮስን በጠላቱ በወገኖቹ ጠላት ፊት በሐማ ፊት ሞገስን ሰጠው። በፈረስ አድርጎ ሰው እጅ እየነሳው ተጓዘ። ሐማውንም አልተመለሰም። የሚገርመው ግን ያ ሁሉ ሲደረግ ንግሥት አስቴር በጀርባ ሆና ትጸልያለች፣ ታለቅሳለች፣ ታነባለች፣ ትጾማለች የወገኖቿን ድህነት እስክታረጋግጥ ድረስ። ከምስጋናው በኋላ ወደ ቤተ መንግስት ሲመለሱ በድብቅ ተሽለክልኮ ገብቶ ሐማ መርዶክዮስን እንዲህ አለው፣ አንተ ቆሌ የለ አንተ ድሃ የድሃ ልጅ ከዚህ ከንጉሱ ቤት ፍርፋሪ መብላት ሳያንስ ከንጉሱ ቤት የምታገኘው ቡጫቂ ጨርቅ መልበስ ሳያንስ ስለ እኔ ክፋት ለንጉሱ የነገርከው አንተ ነህ፣ አሳያለሁ አለ ይላል። እንዴት ነው የምታሳየኝ? በእንጨት ላይ ሰቅልሃለሁ አለ። ሐማ ምን የሚል ይመስላችኋል? እግዚአብሔር የወደደውን አደረገ አለው። እግዚአብሔር ምን ያለውን እግዚአብሔር የወደደውን አድርገዋል። እሱንም እናየዋለን ማለት ነው። ንጉሳውንም ተቆጣ። በሉ ሐማን በመርዶክዮስ ባቆመው እንጨት ላይ ስቀሉት። ሲሞት አለ ሲሞት ለመርዶክዮስ በቆፈረው ጉድጓድ ላይ ክተቱት፣ ቅበሩት። ታሪክ ተቀየረ ማለት ነው። ቅዱስ ዳዊት ግበ ከረየ ወድሃየ ውስቴቱ፣ ሐማ አለ ጉድጓድ ቆፈረ መልሶ ግን ገባበት አለ። መርዶክዮስ ከታላቅ ከበረከት ተራራ ላይ ወጥቶ ድህነት ለእስራኤል
ሰላም እርቅ ለእስራኤል ድህነት ለእስራኤል ለአይሁድ ይሁን። እግዚአብሔር የካህሊነቱን የበረከቱን ሥራ ሰርተዋልና ብሎ ለእስራኤል ድህነተ ሥጋን አወጀ። ይሄ ዝም ብሎ አሁን የምናልፈው አይደለም። ሐማ የተባለ ዲያብሎስ ነው። መርዶክዮስ የተባለው ደግሞ መርዶክዮሳዊ ልቡና ያላቸው ክርስቲያኖች ናቸው። አስቴርና መርዶክዮስ እውነተኛ ምህላን፣ እውነተኛ ጾምን፣ እውነተኛ ክርስትናን፣ እውነተኛ የተሰበረ የልቡና ሕይወት፣ የቅንነት ሕይወት፣ የበረከት ሕይወት፣ ፈሪሃ እግዚአብሔር ሀፊረ ገጽ ያለበት ሕይወት፣ በእግዚአብሔር ፊት ለመንበርከክ፣ በእግዚአብሔር ፊት ለመወደድ የማይቆረቁር ስብዕና ያላቸው መንፈሳዊ ሕይወታቸው የተቃናላቸው ቃል ሲናገሩ ሰባቱን ሰማያት ሰንጥቆ ከመንበረ ጸባዖት የሚደርስላቸው የእውነተኞች ክርስቲያኖች ምሳሌ ናቸው። ሐማ ዲያብሎስ ነው። እስራኤልን ያዳነው መርዶክዮስን ከመስቀል ስቅላት ከተቆፈረው ጉድጓድ ከመቃብር ያዳነው ከእግዚአብሔር ዘንድ የደረሰ ጸሎት ነው። ምእመናን እግዚአብሔር የተቀበለው ጾም ነው። እግዚአብሔር የተቀበለው ምህላ ነው። ይሄ አቤት ያለው እግዚአብሔር ሰምቻለሁ ያለው ተቀብዬዋለሁ ያለው መልካም ነው ያለው የጾምና የጸሎት ውጤት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 1 ላይ እንዲህ የሚል ቃል አለ። ሁላችሁም ከቃሉ ጋር ናችሁ። እንዲህ ይላል ቃሉ፣ ወለእመኒ አብዛይክሙ ምህላ እየሰማክሙ ይቤ እግዚአብሔር። ምህላን ብታበዙ አልሰማችሁም ብለዋል እግዚአብሔር አለ። እስኪ ተናገሩ። ምህላን ብታበዙ አልሰማችሁም። ኢሳይያስን የተናገረው ለእስራኤል እግዚአብሔር እንዲህ ብለዋል። ከመዝ ይቤ እግዚአብሔር እንዲህ ብሏቸዋል አለ። ኢሳይያስ ተናጋሪ ነው፣ መልእክት አድራሽ ነው ለእስራኤል ዘሥጋ። ምን አለ አሉት? በቤተ መቅደስ ተሰብስባችሁ ዕጣን ወግራችሁ መስዋዕት አቅርባችሁ ወደ እኔ ምህላ ብታቀርቡ፣ ብትጮሁ፣ ብታለቅሱ፣ ብትለምኑ፣ ብትማልሉ እየሰማክሙ አልሰማችሁም ብለዋል አላቸው። እስራኤልስ ለምን አሉ? ለምን? ምን አድርገን ምን በድለን አሉ? መለሰ ነቢዩ ሀሎ ደም ውስተ እዴክሙ፣ በእጃችሁ ደም አለ አላቸው። በእጃችሁ ምን አለ? ደም አለ አላቸው። ይሄ ብቻ አይደለም አላቸው። መኑ ወይፈቅድ ትምጽኡ ቤተ መቅደስየ ዕጣንክሙኒ ርኩስ በኀቤየ ዕጣንክሙኒ ርኩስ በኀቤየ ወመሥዋዕትክሙኒ ቆሪር በኀቤየ። እንዲያውም የአሁኑ መጽሐፍ ቅዱስ አማርኛ ያሁኑ እትም እኛ እንኳን በትርጓሜ እንደዛ እንልም። አሁን ምንም ነውታል። መስዋዕታችሁን በእኔ ዘንድ መስዋዕታችሁ ፋንድያ ነው ብለው ተርጉመውታል። ዕጣናችሁ በእኔ ዘንድ እርኩስ ነው፣ መስዋዕታችሁ ደግሞ በእኔ ዘንድ ተቀባይነት የለውም። ለምን ሲሉት እስራኤል በእጃችሁ ምን አለ? ንገሩኝ እንጂ ደም አለ። ስለዚህ ምን ምህላችሁን አንቀበልም። ይሄ ብቻ አይደለም፣ ሲወቃቀሱ እንዲህ ይላል። መጽሐፍ ቅዱስ ላንብብላችሁ እስኪ። ከቃሉ ጋር ናችሁ? ትንቢተ ኢሳይያስ ምዕራፍ 58 ቁጥር 4 ላይ እንዲህ የሚል ቃል ታገኛላችሁ። እኔ በአማርኛው ላንብብላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማጣላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነው፣
ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነው? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታቹ ያነጥፍ ዘንድ ነው? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ትለዋለህ? እኔስ የመረጥኩት ጾም ይሄ አይደለምን ይላል። እኔ የመረጥኩት ጾም ይሄ ነው ይላቸዋል። ምንድን ነው እርሱ? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጥፍር ትለቁ ዘንድ፣ የተገፉትንስ አርነት ታወጡ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለም? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድህ እንዳትሸሽግ አይደለም? እንዲህ ብታደርግ ይላል ቁጥር 8 ላይ የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይላል። ከመካከል ቀንበርን ብታርቅ ጣትህንም መጥቀስ ብትተው ባታጉረመርም ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እኔ የመረጥኩት ጾም ይሄ ነው ይላል። ወገኖቼ ሐማና ማን ነው መርዶክዮስና አስቴር የጾሙት ጾም ይሄ ነው። በእግዚአብሔር ዘንድ የተወደደ በእግዚአብሔር ዘንድ የሰመረ እግዚአብሔር አቤት ያለው መልካም ያለው በኢሳይያስ የተነገረው ትንቢት መስዋዕቱ እርኩስ፣ ዕጣኑም እርኩስ፣ ወደ ቤተ መቅደስ መግባትም መርከስ፣ ምህላና ጸሎት ማቅረብም ከንቱ እንደሆነ የተነገረው እስራኤል ዘሥጋ ይጾሞ የነበረው ጾም ከአፍ የዘለለ ከምግብ የዘለለ ሕይወት የለውም። ለዛ ነው አለበጾም ያዋርዳል። አጭር ናት። አዳም በምን ተዋረደ ካላችሁ በመመገብ ጾምን በመሻር ነው የተዋረደው። እግዚአብሔር በገነት 3 እጽዋትን ተክለዋል። ስንት እጽዋት? ለአዳም ምግብ እንደሆኑ አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዝም ያለው ደግሞ ዕፀ ሕይወትን ነው። አዳም ብላ ያለውን ምግቡን እየበላ አትብላ ያለውን ደግሞ ዕፀ በለስን ሳይበላ ጠብቆ ቢሆን 1000 ዘመን በገነት ኖሮ ዕፀ ሕይወትን በልቶ መንግሥተ ሰማያት ይገባ ነበር እንጂ ባልሞተ ነበረ። አዳም ግን ብላ ያለውን ምግቡን ሳይበላ ብላም አትብላም ያላለውን ዕፀ ሕይወትንም ሳይደፍር የታዘዘውን በጾም ሥርዓት ያስቀመጠለትን ሕግ የመጾምን ሥርዓት አፍርሶ ሄዶ ዕፀ በለስን በላ። ዲያብሎስ ወደ እነሱ ሄደ። ለምንድን ነው ይህንን ዕፀ በለስ የማትበሉት አላቸው። አዳም አይ በእኛና በእግዚአብሔር መካከል የፈጣሪና የፍጡር የአምላክና የፍጡር መለያ ናት ዕፀ በለስ እንጂ ነፍጎን አይደለም። እንዳልነፈገንማ ከሰማይ በታች ከምድር በላይ ያለውን ሁሉ ንዱ ግዙ ብሎናል። ነፍጎን አይደለም አለ አዳም። ወደ ሔዋን ሄደ። ሔዋን ንግሥተ ሰማይ ወምድር ሰላም ለኪ ብፅዓን ለኪ ንግሥተ ሰማይ ወምድር፣ አንቺ የምድርም የሰማይም ንግሥት ሔዋን እንደምን አለሽ አላት። ትክክል ነው ሰላምታው? ትክክል ነው አይደለም? ሔዋን የሰማይ የምድር ንግሥት ናት፣ የሰማይ ንግሥት ግን አይደለችም። ዲያብሎስ ሁልጊዜ አንድን ፈተና የሚያመጣው እውነትን አስታኮ ነው።
ከእውነት ጋር ደባል አድርጎ ነው ዲያብሎስ የሚፈትነው። እንዲያው ዝም ብሎ ያገጠጠ ፈተና አድርጎ ያገጠጠ ሐሳብ ውሸት ይዞ አይመጣም። ዲያብሎስ እያስመሰለ ነው፣ በእውነት እየለወሰ ነው ዲያብሎስ የሚፈትነው። ሔዋን ደስ አላት ፈገግ አለች ይላል። በትርጓሜያችን ደግሞ ደስ ፈቅ አለች ይላል። ውዳሴ ከንቱ አጠቃት። ከዛ ጊዜ ጀምሮ ሴቶች ውዳሴ ከንቱ ያጠቃቸዋል። ዛሬ ብዙ ሴቶች በትዳራቸው የሚያለቅሱት በውዳሴ ከንቱ ተጠልፈው ባገቡት ባላቸው ነው። የኔ ማር ብሎ ያገባት ሚስቱ ካገባት በኋላ ማር አይደለችም፣ ትኮሰኩሰዋለች። እሬት ነው የምትሆንበት። ያላንቺ ሕይወት ከባድ ነው ብሎ ሲነግራት ደስ ይላታል። እውነቱን ነው ብላ ያገባችው በል ሕይወቷን ሲያጨለምባት እናያለን። ብርሃኔ ነሽ ሲላት እውነት እየመሰላት ሴቷ ያገባታል። ካገባት በኋላ አይኗን ነው የሚያጠፋት። ይሄ ያየነው ነው። አሁን ደግሞ ከፍ ብሎ በተክሊል ወዳገቡትም እየመጣ ነው። ድሮ እንደው በመዘጋጃ ያገቡት እንደው ወንጌል ያልተማሩት ይባል ነበር አይደል? አሁን በተክሊልም የተጋቡት እየበዛ ነው። እግዚአብሔር ማስተዋሉን ያድላችሁ። ያገባችሁ ሰዎች ተጠንቀቁ። የሰውን ሕይወት በተለወሰ ቅንነት ያለው በሚመስል ቃላት፣ በተለወሱ ውብ ቃላት ሰውን አትጉዱ። የሰውን ሕይወት አታጨልሙ። ሔዋን ዲያብሎስ ይህንን ሰላምታ ድምፅ ሲያቀርብላት ደስ አላት። ለምንድን ነው ይህንን ዕፀ በለስ ብትበሉት ብሎ ቢጠይቃት አዳም እንዳለው ነገረችው። አልተቀበላትም። አይ አይደለም አላት እና አምላክ ትሆናላችሁ የእውነት አለችው። አሁን ሊቁ ቅዱስ ኤፍሬም እንዲህ አለ፣ ሔዋን መልስ እንዳላት መልስ እያላት መልስ እንደሌላት ሆነች አለ። ሔዋን ምን እያላት ንገሩኝ እንጂ ለጥያቄው መልስ እያላት ማለት ዲያብሎስን ማሳፈር ስትችል መልስ እንደሌላት በውዳሴ ከንቱ ተጠልፎ አይምሮ አደነዘዘ። ሔዋን በዕፀ በለስ ምክንያት አምላክነት ቢገኝ ኖሮ አንተስ ይህንን ዕፀ በለስ በልተው ለምን አምላክ አትሆንም ብትለው አትስትም ነበረ። አንዳንድ ጊዜ ውዳሴ ከንቱ ጭብጨባ፣ ሁካታ ልቡናን ይደፍናል፣ አይምሮን ያደነዝዛል። እኔ ሁልጊዜ የምመክራችሁ ምዕመናን፣ የሚቆጣችሁ ጓደኛ ይኖራችሁ፣ የሚገስጻችሁ ጎረቤት ይኖራችሁ። ለምን እንዴት የሚል እሱ ወዳጅ ነው፣ ትክክለኛ ወዳጅ ነው። እርሱ ለምን እንዲያደረግ ለምን እንዲሆነ ተው እናታድርግ ተው ብዬሃለሁ ብሎ የሚናገራችሁ የሚገስጸን ሰው እሱ ነው የሚያስፈልገው። ብዙ ሰዎች ተሰናክለው ተወግተው የቀሩት ወዳጅ በሚመስሉ በለሰለሰ ቃል ተነስተው ነው። ሔዋን ያንን ዕፀ በለስ ከበላች የእውነት አምላክ የምትሆን መስሏት ቀጥፋ እሷን በላች፣ አዳምንም አጎረሰችው፣ በሉት። ከበሩ ንገሩኝ እንጂ ከበሩ የባህሪ አምላክ ሆኑ አልሆኑ? ዕፀ በለሱን ሲበሉ አፈሩ ይላል። ራቁታቸው እንደሆኑ አወቁ። ራቁትነታቸውን የሥጋ ራቁትነታቸውን ለመሸፈን ቅጠል ቆረጡ፣ አገለደሙ ይላል። በእግዚአብሔር ፊት የሸሸን መስሏቸው ከጫካው ገብተው ተደበቁ ይላል። አዳም ዕፀ በለስን በልቶ ጾሙን ሲያፈርስ ጾሙን ሲሽረው ከእግዚአብሔር ጋር የሚያገናኘው ያንን የጾም ሕግ ስርዓት ድልድይ በመስበሩ አዳም ለ5500 ዘመን ጎስቋላ ሆነ። ዕፀ ሕይወትን እንዲበላ የተዘጋጀው አዳም ብላ በአፈ ገጽከ ወጥተህ ወርደህ ብላ አሜከላ ይብቀልብህ ተባለ። አዳም መላእክት ያጫውቱት የነበረ በምድር ላይ እንስሳት አራዊት ሁሉ ሸሹት ይላል፣ ተጣሉት ይላል። በገነት ውስጥ ከብሮ የነበረ አዳም አይደለም በገነት በምድር ላይ ተዋረደ፣ ውድቅ ሆነ፣ ክብር አጣ፣ ተዋረደ። ለ5500 ዘመን
ሆተ ገነት ተዘግቶበት የገነት ደጃፍ ተዘግቶበት ከመላእክት ጋር ተጣልቶ ከእንስሳት ከአራዊቱ ከቤተ እንስሳም ከዱር አራዊትም ተጣልቶ ከእግዚአብሔርም ጋር ርቆ ባለሟልነትን አጥቶ በሲኦል በልጆቹ ላይ የጨለማ መጋረጃ ተጋርዶ በእግረ አጋንንት ተቀጥቅጦ የኖረው በእግዚአብሔርና በፍጡር መካከል ያለውን የጾምን ሕግ በመሻሩ ነው። መጠቅለያችን ምንድነው? እንዳንዋረድ ምንድነው? በምንድነው የምንጠቀልለው? እንዴት አድርገን እንጹም? እሱን ልንገራችሁና ትምህርቴን ልጠቅልል። እስኪ እኔ ሴቶችን መጀመሪያ እናንተን ልጠይቅ። እስኪ እንዲያው በማወቅም ባለማወቅም እንዲያው ከሆኑ ሰዎች ጋር ጣልቻለሁ ግን አልታረኩም እስኪ የምትሉ እጃችሁን አውጡት። እንዴ ኧረ ጉድ ፈላ። ተይ እንጂ የሚታይ ምን ነው? ምግብ ተከለከልሽ? ቤት ከለከሉሽ አይደል? ማን የከለከለሽ? እኔ ትልልቆቹን ነው ያልኩት። አንቺ ችግር የለብሽም። እሺ እስኪ እህቶች አውጡልኝ። አይ እንደዛ በድብቅም አይሆንም። በደንብ አውጡት እጃችሁ ስትጣሉ መኬ። ኧረ እኔ ፈራሁ። አሁንስ ይሄ ሁሉ ሰው አታወርዱት እጃችሁን። ከፍ አድርጊው አንቺም ከፍ። እንዴ እግዚአብሔር ፊት ደግሞ አይዋሽም። እርግጠኛ ነኝ እዚህ ጋር ያላችሁ ሰዎች ሙሉ ተጣልታችኋል፣ ግን ፈርታችሁ ነው አይደል? እጃችሁን አውጡት። ቆይ በደንብ ለያችሁ። ከፍ አድርጉት በደንብ። እንዲያውም ቁሙ። ቆይ ቁሙ። አይ ቁሙ። ፈለግኩ እኔ ቁሙ። እንዴ ስትጣሉ እኮ አላፈራችሁ። እጅ አታውጡ። አሁን ቁሙ። ዝም ብላችሁ ቁሙ። ሌሎቻችሁ አልተጣላችሁም፣ እግዚአብሔር ግን ይመረምራል። ቁሙ። እናንተ ቁሙ እንጂ እንዴ እዚህ ጋር ያላችሁት ቁሙ። እናንተ እዚህ አካባቢ የላችሁም? እሺ በደንብ ግን አልታያችሁኝም። ያልቆማችሁ አላችሁ። ገና እየተነሱ ነው። ቁሙ፣ በደንብ ቁሙ። ወደ መድረክ ባስወጣቸው መምህር ይፈቅዳሉ? ማለት ላሳፍራችሁ ፈልጌ፣ አይ ላሳፍራችሁ ፈልጌ ነው። መምህር ከፈቀዱልኝ እሺ። ፈቅደዋል ፈቅጃለሁ ብሏል ነው ወደዚህ። እንዴ ምን ነው እንዴ? ተቀመጡ ደግሞ አላልኩም። ነውር ነው እንዴ? ለምንድን ነው የምትቀመጡት? በጣም አስቸጋሪ እንደሆናችሁ ግን ታውቃላችሁ አይደል? በነገራችን ላይ ለዛ ነው እኛም ትንሽ ነቃ ያልንባችሁ። በጣም አስቸጋሪ ስለሆናችሁ እኛም ደግሞ ትንሽ ጠንከር ያለን ይመስለኛል በዚህ ሰዓት ላይ። ዛሬ ካህናትና ምዕመናን ሆድና ጀርባ የሆኑበት አንዱ ምክንያት ይሄ ምንድነው? መከባበር የለም። ሕይወታችሁን በደንብ እናውቀዋለን። እናንተም ደግሞ እኛን ታውቁናላችሁ። እኔ እያልኳችሁ ያለው ተጋግዘን ወደ እግዚአብሔር መንግስት እንግባ ነው አይደል? እና ወደ መድረክ ሁኑልኝ። ስትጣሉ አላረፈዳችሁም፣ አላፈራችሁም። ቂም ይዛችሁ በቀል ይዛችሁ አስቀድሳችኋል። ቆርባችሁም ሊሆን ይችላል፣ አይታወቅም። ነው ወደዚህ ውጡ። እንዴ አይቻልም። እንዴ ሁሌ እናንተን ተለማምጠን እንዳትደበድብኝ። እንዴ አትጠጊ። አውቄ ነው እናቴ። ነይ ወደዚህ ነይ። አይ አውቄ እየቀለድኩ ነው። ተነሷ እናንተ። እንደ እግዚአብሔርንማ ማታለል የለም። ማታ አተኙም፣ እግዚአብሔር ይገርፋችኋል በረቂቅ። ውጡና ነው ወደ መድረኩ። እንዴት እንጹም የሚለውን እንደው መነሻ አድርጌ ልጠቁማችሁ ብዬ ነው። የወዛ ማዶ ሁሉ አሉ። አረ ሰው ሁሉ ተነስቶ አለቀ። እናንተ በመድኃኔዓለም ያለ አረ ነው ወደዚህ። ወንዶች እስኪ እጃችሁን አውጡ። እናንተ ሁላችሁም ነው ወደዚህ። አይ ምንም እጅ ማውጣት እራሱ አያስፈልግም። ነው ወደዚህ ቶሎ በሏ። እንዲያው በማወቅም ባለማወቅም እንዲያው መስሎኝ ተጣልቼ አስቀይሜ ይቅርታ አልጠየቅኩም የምትሉን ወደዚህ ቶሎ በሉ። ይሄ መነኩሴ ምንድነው እንደዚህ የሚያስቸግረን ደግሞ እንዳትሉ በልባችሁ፣ ከኔም ጋር እንዳትጣሉ ብዬ ነው። ቶሎ በሉ ወንዶች፣ ሰዓት የለንም። ቶሎ በሉ። እንደምን ዋላችሁ? አይ እናንተ ዝም በሉ። እናንተ አሁን ውጭ ናችሁ። ወደዚህ ነው፣ ወደዚህ ወንዶች ነው፣ ወደዚህ ሰብሰብ ነው፣ ወደዚህ ውጡ። ቶሎ በሉ። ወጣችኋል? በጣም ጥሩ።
የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ እስኪ እናንብበው። ምን ይላል? አማርኛ አትችልም? እሺ የሚያነብ እናንተ ትችላለህ ማንበብ? እሺ ማንበብ የሚችል ነው በፈቃድ ና። ጎበዝ መጥቷል እሱ። ይሄ ምን ይላል? አንብበው። ለሰዎች ኃጢአታችሁን ይቅር ብትሉ የሰማያዊ አባታችሁ እናንተን ደግሞ ይቅር ይላችኋልና። አምጣው። ከእህቶች ደግሞ አንድ ሰው ማንበብ የሚችል ነይ አንቺ አትችይም? ነይ አንብቢ ከዚህ እስከዚህ። ለሰዎች ኃጢአታችሁን ይቅር ብትሉ የሰማያዊ አባታችሁ እናንተንም ደግሞ ይቅርታ ይላል። ለሰዎች ግን ኃጢአታችሁን ይቅር ባትሉ አባታችን ኃጢአታችሁ ይቅር አይላችሁ። በጣም ጥሩ። ቃለ ሕይወት ያሰማልን ወንዶቹም ሴቶቹም። አሁን በጋራ የመጽሐፍ ቅዱስን ቃል የጌታን ቃል እንላለን። እስኪ ሁላችሁም በሉ። ለሰዎች በሉ ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላቸዋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። የማቴዎስ ወንጌል ምዕራፍ 6 ቁጥር 15። ሁለት መነኮሳት ነበሩ። እንደናንተው እንደዚሁ ቂም ይዘው ይቀድሳሉ፣ ቂም ይዘው ይጸልያሉ፣ ቂም ይዘው ይቆርባሉ። ታረቁ አሏቸው አበምኔቱ። እምቢ አሉ። ሞተን ነው አሉ፣ አንታረቅም አሉ። ከዛ የማህበር ጸሎት አለ። አበምኔቱ ስላስቸገሩት እምቢ ስላሉት በጭራሽ አንታረቅም ስላሉት አንድ ፈሊጥ ፈለገ። አንድ ጥበብ ለጸሎት እንነሳ ብሎ ማህበሩን ለጸሎት አስነሳና እስኪ ጸሎት እናድርግ አለ። አባታችን ሆይ እስኪ በሉት ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እኛ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉ ሲደርሱ ቆይ አትበሉ አላቸው። እኛም የበደሉልን ምን ይቅር እንደምንል ይቅር በለን ሲሉ እናንተ መቼ ይቅር አላችሁና ነው ይቅር በለን የምትሉ ብሎ ከዚህ በኋላ እኛ የበደሉንን ይቅር እንደምንል አቤቱ አንተም ይቅር በለን ከሚለው ጸሎት ጀምሮ እስከ መጨረሻው ያለው እንዳትጸልዩ ብሎ አወገዛቸው። በቃ አወገዛቸው በማህበር ፊት። ከዛ በኋላ ይቅር ሳትሉ ይቅር በለን ማለት አይከብድም ወይ ብሎ ተቆጣቸው። ይቅርታ አሉ ማለት ነው። እኔ አሁን ብዙ ነገር ባላበዛ ደስ ይለኛል። እናንተ ለወቅሳችሁ አይደለም፣ እናንተ ወንዶችም ለወቅሳችሁ አይደለም። ኢትዮጵያ ውስጥ ልንገራችሁ፣ የጸሎት ችግር፣ የመስዋዕት ችግር፣ የምህላ ችግር፣ የመጽዋት ችግር፣ የልመና ችግር የለብንም። ሌሊት በሰዓታት በማህሌት ጠዋት በቅዳሴ ቤተ ክርስቲያኗ እረፍት የላትም። ግን ጸሎታችን ለምንድን ነው ምላሽ ያጣው ካላችሁ ውጤቱ ይኸው ነው። ጥሉ የሚጀምረው ከቤተ መቅደስ ነው። ከካህኑ የጎሪጥ እየተያየ ነው የሚቀድሰው። ጳጳሳቱም የጎሪጥ እየተያዩ ነው የሚያገለግሉት የሚባርኩት። መነኮሳቱም ዲያቆናቱም በሸፍጥ ሀሳብ በጎሪጥ መተያየት ነው አገልግሎት የሚሰጠው። ይባስ ብሎ ደግሞ ምእመኑ ደግሞ ያው እንደምታዩት ነው፣ ከኛ የባሰ ሆነ ማለት ነው። ትሻልን ብፈልግ ትብስ መጣች እንደተባለው ምእመኑ ደግሞ አንደኛችሁን ደግሞ በቃ ወጣችሁበት። ከዚህ የተነሳ እግዚአብሔር ከኛ ራቀ ማለት ነው። አሁን እግዚአብሔር ያሳያችሁ። እኔ አሁን አጭር ነገር ነው የምነግራችሁ። መጀመሪያ ለእህቶች አሁን ቤት እንደተመለሳችሁ ትደውላላችሁ። በአካል ካለ በአካል ጠርታችሁም ቢሆን ሄዳችሁ፣
አሁን እንዲያርጎኝ በዚህ ገብቶ በዛው እሱም የለም እሱ አምላካችን ክርስቶስ በመስቀል ላይ ሆኖ ጦሩን በጎኑን በጦር ሲወጉት ደሙን ሲያፈሱት ሲሰቅሉት ሲያንገላቱት ሲገርፉት ምንድን ያለው? አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ምን የሚሉትን በቃ ከናንተ የሚጠበቀው ጌታ በመስቀል ላይ ተሰቅሎ እንዲህ ብለዋል። አስቀይመህኝ ሊሆን ይችላል፣ በድልህ ሊሆን ይችላል። ወደ ፈቅዳ አላደረግከውም፣ ይቅርታ ጾም ገብቷል እንድትሉ አሳስባችኋል። ተቀብላችኋል? እና ጨብጭበው ለራሳችሁ። አሁን ቤተ ክርስቲያን ፊት ነው፣ እግዚአብሔር ፊት ነው፣ እኔ ፊት አይደለም። ቤት ይዛችሁ በአካል ያለውን አሁኑን ሄዳችሁ ቅርብ ከሆነ ሩቅ ከሆነ በስልክ ደውላችሁ ይቅር እንድትሉ ነው። ወንዶችም በተመሳሳይ ምን አባቱ አንዴ ሳልፈነክተው እንዳትሉ፣ እንደው የልቤን ሳላደርስ አትበሉ። እንደዛ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ጸሎቱ ለመስተቀይም ዘወድቀ ማእከለ አስዋክ፣ የቂመኛ ሰው ጸሎቱ በእሾህ መካከል እንደወደቀ ዘር ነው ይላል። ዋጋ የለውም ማለት። ስለዚህ ወንድ ልጅ አስቸጋሪ ነው እንደምታውቁት ነው። እንደው አንጀቴ ሳይርስ አንዴ ብዬው ወይ የሆነ ነገር አድርጌው አትበሉ። በቀሌ ማን ነው ንገሩኝ? የእግዚአብሔር። እናንተም ጌታ በመልዕልተ መስቀል ላይ ሆኖ እንደዛ ሲያደርጉት አባቶ የሚያደርጉትን አያውቁምና ይቅር በላቸው እንዳለው እንዳስተማረን አስቀይመኸኛል፣ በድሏችሁ ከሆነ አስቀይሟችሁ ከሆነ ጎድቷችሁ ከሆነ አሁን ግን ከክርስቶስ አይበልጥም። ይቅር ብያለሁ፣ በነፍስህም በስጋህም ይቅር ብያለሁ። አንተም ደግሞ ባለማወቅ በስተት አጥፍቼም ከሆነ ይቅር በለኝ እንድትሉ መቼ? አሁን አጠገባችሁ ቅርብ ካለ ቤቱ ሄዳችሁ ምንም ሽማግሌ አያስፈልግም። ሩቅ ከሆነ በስልክ ደውላችሁ ይህንን እንድታደርጉ እያዘዝኳችሁ ነው። ተቀብላችኋል? እና ጨብጭቡ እሺ ከተቀበላችሁ። እግዚአብሔር በቀኝም በኩል ያላችሁ ወንዶች፣ በግራ በኩልም ያላችሁ ሴቶች እርቃችሁን የእውነት ያድርግላችሁ። ደስ ብሏችኋል? እስከፋችሁ? ከፋችሁ? አልከፋችሁም አይደል? ሽማግሌ አያስፈልግም። አሁኑኑ አድርጉት። ወደ ቦታችሁ ተመለሱ። እግዚአብሔር ያክብርልን። አጨብጭቡላችሁ። ከመምህሩ ጋር መምህር ይምጡ እናግሯቸው። ጾሙን አንደኛው የመጀመሪያው በይቅርታ መንፈስ እንጾመው። እኔ እንግዲህ ይቅርታ አድርጉልኝ ያለውበት ቦታም አይመጥንም አለሳልሶ መነጋገር። የሁሉ ዘመን በትምህርት ዓለም የቆየ ነው። እናንተን ለማማለል እናንተን ለመሸንገል ሕሊና አይፈቅድም፣ አላደርገውም። ለኢትዮጵያ ሀገራችን ለቤተ ክርስቲያናችን ሰላም ይቅርታ ነው የሚያስፈልገው። የመጀመሪያው ይቅርታ ነው የሚያስፈልገው። ስንጾም በይቅርታ ልብ። ሁለተኛው ልባችንን ቂም በቀል አርቀን መጾም አለብን። ቂም አርቁ፣ በቀል አርቁ፣ ተውት። ስለ እግዚአብሔር ተብሎ ይተዋል። በእንደዛ አይነት ከጾምን እግዚአብሔር ጾማችንን የሔዋንና የአዳም ሳይሆን የመርዶክዮስና የአስቴር ጾም ያደርገዋል እግዚአብሔር የሚመጣውን ጊዜ። ሌላው ስንጾም በህቡ እናድርገው፣ ለሰው ይምሰል አናድርገው። በቅጥነተ ልብ ሆነን በትህትና ሆነን ዝቅ በማለት ከእግዚአብሔር ጋር እንነጋገር። የልቦናችንን መሻት በዚህ ጾም ለሰዎች በጎ ነገር በማሰብ በመመጽወት የታመመውን በመጠየቅ የተራበውን በመመገብ እስር ቤት ያሉትን በመጠየቅ በጎረቤታችን መጠየቅ ያለባቸውን ሰዎች ግማሽ እንጀራ በብርጭቆ ውሃ አድርገን በመጠየቅ ለሰው ሳይሆን እግዚአብሔርን በማሰብ እንድንጾም እግዚአብሔር ሁላችንንም ይርዳን። ሃሌሉያ
ሃሌሉያ ሃሌሉያ በጾም ወበጸሎት ሃሌሉያ በጾም ወበጸሎት ተመጠወ ሙሴ ኦሪተ አስሮነ ቃና ተመጠወ ሙሴ ኦሪተ አስሮነ ቃና። እግዚአብሔር የተማርነውን በልቦናችን ያቆይልን።